ሰላም እንዴት ናችሁ? ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አለሁ ሰላም ነኝ አልሐምዱሊላህ። በያላችሁበት በየዓለም ጥግ በየዓለም ዳርቻ ሰላም፣ ጤና፣ ፍቅር ተመኘሁላችሁ። እንዴት ናችሁ እያልኩ እንግዲህ መጥቻለሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ፣ አበረታቱኝ። እስኪ 6000 አስገቡኝ ማለት ነው ጋይስ። ምንድን ነው ነገሩ ማለት ነው? በጣም እኮ ነው የሚገርመው ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዲሁም ፋሚሊዎቼ እንዲሁም ደግሞ ወደንሶች እንዴት ናችሁ? ላለሁኝ አላህ ሱብሃነሁ ወተዓላ በያለንበት በየዓለም ጥግ ሰላማችንን በዚህ ያርግልኝ። እህቶቼ በሀገር ቤትም በውጭም ያለንም ሰዎች አላህ ሱብሃነሁ ወተዓላ ኸይር ነገር ያምጣልን ማለት ነው። እነ ፈኪን ማህሙንም እንግዲህ በአንድ ላይ ያምጣቸው የምትሉ እንግዲህ በኮሜንት ሀሳብ አስተያየታችሁን ስጡልን ማለት ነው። እነሱ ሰውን እየጠቀሙ ለሰዎች አጀንዳ እያመጡ ሰው እንዲጠቀም አደረጉ እንጂ ወላሂ እነሱ ምየንም ነግራችሁ ምንም የተጠቀሙት ነገር የላቸውም። ግን ሁላቸውም ተባብለው ቢሰሩ ሁላቸውም ተነጋግረው ቢሰሩ በጣም ጥሩ ነገር ነበረ። ምክንያቱም ሙስሊም እህቶቻችን ናቸው፣ ሙስሊም ወንድሞቻችን ናቸው። ያ ማለት ክርስቲያን ወገኖችን እጠላለሁ እያልኩ አይደለም። ሁሉንም ማበረታታት አለብን። በተለይ ኢትዮጵያ የሆኑ ዩቱበሮችን ከውሸታሞች ውጭ ማለት ነው። ባይዘወይ አንዳንድ ዩቱበሮች አላችሁ ቅድሚያ እኔ ልንገራችሁ አንዳንድ ነገር ከነገሬ በፊት ማለት ነው። የምታስመስሉ ሰዎች አላችሁ፣ እንወደድ ባዮች አላችሁ እና እነ ሁሉ ትክክል ደግሞ ከዛ ሜዳው ትክክል፣ ከዛ ሜዳው ማልቀስ፣ ከዛ ሜዳው ትክክል፣ ከዛ ሜዳው ትክክል። ይህ አይደለም መስመርቱ። ዛሬ ያን ሰው ነው ብላችሁ ተጠግታችሁ ነገ ጧት አፈር ከሆነ ሌላውን እየዳሰሰ መጥቶ ያኛውን አፈር ደሜት አግጦት ከሄደ እሱ ወራጅ አለ ጋይስ። ይህንን ለእናንተ መናገር አይጠበቅብንም። ስለዚህ ተረጋግተን ሚዛናዊ አድርገን ብናየው ማለት ነው። ሚዛናዊ አድርገን ብናይ በጣም የተሻለ ነገር ነው። ሀሳብን እንኳን ሲሰጡ ወይንም ስንሰጥ ሚዛናዊ አድርገን ሁሉንም ብንሰጥ በጣም የተሻለ ነገር ነው ማለት ነው። ስለዚህ ከዚህ ሚደን ትክክል ከዛ ሚደን ትክክል ላ ማይንፋ ማይሲር ማለት ነው። እኛ እየተሰደብን እየተንቋሸትን እየወረድን እየዝቅ እየተደረግን እኛ የማንናገርበት ምንም አንደበት የለም፣ ምንም የሚያግደን ነገር የለም። ስለዚህ እንናገራለን ማለት ነው። ገባችሁ አይደለ? ስለዚህ መጀመሪያ ቅድሚያ ለቻናላችሁ ክብር ይኑራችሁ። ይዲት ማድረግ ልመዱ። መጀመሪያ ታምሌል አሳምሩ እንደነሱ ወይንም እንደኛ ማለት ይቻላል። 4 ነጥብ ታምሌል አሳምራችሁ ታምሌል እንኳን ራሱ አሰራር የማትችሉ ሰዎች ናቸው አሁን እየመጣችሁ ፊት የምትሉት ማለት ነው። ልንገራችሁ እውነቱ የሚያምር ሰው ሁሌም በጣም አስቸጋሪ ነው ለሰፈር ማለት ነው እንጂ ጩጬቱ ህፃኒቱ ውሪቱ እኮ ከኢትዮጵያ ዩቱበሮች ደጋግሜ ነው የምንነገረው። ፈኪ ናት። እቺ ልጅ ማበረታታት ሲገባን ካላየንም ደግሞ መልካም ንግግር ሰደቃ ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ ማበረታታት አለብን እንጂ አናበረታታንም ካልን ደግሞ ዝምታ በጣም ትልቅ ነገር ነው ብዬ ነው የማስበው። ይሄ የኔ ሀሳብ ገባችሁ? ዝምታ በጣም ትልቅ ነገር ነው። ሴት ሆናችሁ ሴት ላይ ዛሬ ሰው ሸተትሽ እኮ ማን የተቆጣሽ? አንፈልግም። በደሉ ከባድ ነው፣ መዘዙ ከባድ ነው። ግን የሴት ጀግና ፈኪ የሴት ጀግና ናት። ደስ የምትል ይሄ ሁሉ እኮ እንደዚህ የሚያደርጋችሁ የቅናት እኮ ነው። ምንም እኮ አድርጋችሁ አይደለም። የአባታችሁ ገዳይ አይደለችም፣ የእናታችሁ ገዳይ አይደለችም፣ የእህታችሁ ገዳይ አይደላችሁ። አታውቃችሁ። ሁላችንም በሚዲያ ነው የምናውቃት። ግን የሆነ አንዳንድ ጊዜ የሰውን ልብ ለመስመር የምትሯሯጡት ነገር አላችሁ እንጂ እኮ ከሷ የበለጠ እኮ ብዙ ጊዜ የሚላላጡ ሰዎች አሉ። የሚገርማችሁ ነገር ያለ ኩያታቸው እንኳን ህፃን ልጅ ይዘው እየመጡ እንኳን የሚላላጡ ሰዎች አሉ። ግን እኔ ቆንጆ ሰው በጣም አስቸጋሪ እንደሆነ አሁን አይደለም ማቅ ለሰፈር ራሱ ለአካባቢ በጣም ከባድ ነው። ቆንጆ ሰው በጣም ምርጥ የሆነ ሰው በተለይ ውበት የደፋበት መልኳ ጎመድመድ ብላ ውበት የደፋበት ደግሞ የሚስብ ሰው በጣም ለሰፈር ሁሉ አስቸጋሪ ነው። ለዚህ ነው ፈኪዬን አይቼ ሌሎችን ሳያቸው መሰለኝ ቅጠሉ ንፋስ የጣላቸው የምለው እኔ በምክንያት ነው። ምክንያቱም ውስጡን ያዘለ ነገር አለው። ምክንያቱም መልስ አለው፣ ለእናንተም ይመቻል ማለት ነው ብትሄዱበት። ስለዚህ
አሁን እቺ የቀናት ነው እንደዚህ የሚያንቀጣቅጣቸው በጣም የሚያንቀጣቅጣቸው ሰዎች አሉ። በጣም እየታመሙ ምናምን አሁን የሚያማቸው ከንፈራቸውን የሚነክሱ ለማንኛውም ሻይን ጠጣ። በጣም የሚያማቸው ሰዎች አሉ። የታመሙ ሰው ያለው አሁን እያመማቸው ምናምን በቃ ከንፈራ የሚሉ አሉ። ቆንጆ ናት። ምንም የሚወጣላት ነገር የለም። ምንም የሚወጣላት ነገር የለም። ማየት ይቻላል። ግን ይቺ ህፃን ልጅ ጩጬ ልጅ ናትኝ። ደግሞ 3 አግብቶ መፍታት መታደል ነው። በጣም መታደል። በህፃንነት ማግባት ደግሞ እኔ ነውር ያለውም አይመስለኝም። ሴት ልጅ ሲጀመር በፊቱ ጊዜ እንደዚህ በህፃንነቷ በ14 ዓመቷ በ13 ዓመታቸው ምናምን ነው የሚዳሩት። ገባችሁ? ምክንያቱም ቆንጅዬ ናታ እንዴ። እናት አባት እኛ ከምንደፈር እኛ ከምንጠቃ ጠብ ከሚመጣ ምናምን ይላሉ ያስባሉ። እናት አባት በዚህ ታይም ላይ ነው የሚሄዱት የድሮ ሰዎች። ገባችሁ? ግን የሆነ አለ አይደለ ትላልቆቹ ሰዎች ሁሉ 7 የወለዱ 8 የወለዱ ተንቀጠቀጡ። እነሱንም ያህል ልጅ አድርሰው በዘረኝነት ሄደው መሰለኝ ተካከብለው መሰለኝ። በቃ አላውቅም እኔ ውይ በትል ይወልዳል የሚባለው ለኬ ለዚህ ነው። ተው ሞት ይሻላል። እኔ እኮ በቃ አላምንም ነበር። ተንቀጠቀጡ። ጀግና ናት። ሁሉንም ነገር እርምርም አርጋ እርምርም ጥቅጥቅ አርጋ ዝምታን ሰብራ መልስ ሳሰጥ ጀግና ጎበዝ ጠንካራ ፈኪ መሐመድ ናት። ይቺ ህፃኗ ማለት ነው። የህፃን ትልቅ ሁሌም ትልቁን ኢንሻአላህ ከአላህ በታች ማለት ነው። አላህ ይከተልሽ፣ አላህ ይገድፍሽ ኢንሻአላህ ቢዝንላህ። አላህ ከጎንሽ ይሁንልሽ ያ ረብ። ከሰው ምንም አይጠበቅ። ሰዎች እኮ የቡና መጠጫ ያረጉናል። ከሰው ከዝንብ በተለይ ዝንቦች ቢጠሉሽ እኮ ማሮች አሉ እኮ። ዝንቦች ቢጠሉሽ ወርቆች አሉ እኮ። ወርቅ በእጃቸው የሚይዙ ሰርተው እንደ ሻማ ቅልጥ የሚሉት የአረብ ሀገር ሴቶች አሉ። በተለያዩ ሀገሮች ብሔረሰቦች አንቺን እንደ ሻማ ቀልጠው የሚወዱሽ። ማንም ሊሰድበን ማንም ሊነካን አይገባንም ማለት ነው። ስለዚህ ሰው በመሆኗ ብቻ እንወዳታለን፣ እናከብራታለን። ከየትም ትንጣ ምንም ችግር የለብንም ማለት ነው። ስለዚህ ቆንጆ ሰው አስቸጋሪ ነው። አሁን ደግሞ በኢሳም እኮ አዲስ አማች ሆነ እኮ የኛ አዲስ አማቻችን ልትሞቱ ነው። ይክሩንም እንወዳታለን፣ እናከብራታለን። እኛ ይክሩን ተቀማ ብለን አንድ ቀን አውጀን እናውቃለን? ይክሩን ልትቀማት ወላሂ በጣም አስጠላች። አንዳንዶቹ ደግሞ በጣም አስጠላችን። ክብሩን የተሸፈናችሁት ያለ እውቀት ነው እንዴ? ቁርአን ቀርተናል ብላችሁ ተምረናል ብላችሁ አንበናል ጽፈናል ብላችሁ ተረግጠናል ብላችሁ ታዲያ ዝም ብሎ ነው እንዴ ጋይስ የተሸፈናችሁት? ብዙ ሲስተም ያላችሁ መስሎኝ። እኔ ደግሞ ታው ጠንካራ እህቶቻችንንማ ወደ ኋላ አታንቋሹብን። እውነቴን ነው የምነግራችሁ። ብዙ ድንን አውቀው ጥፋትን አውቀው ከጥፋት ከምረው ብዙ የተሸፈኑ እህቶቻችንንማ በዚህ መዝቅ አታርጉብን። ተሸፈናችሁ መጣችሁ። ወላሂ ነው የምላችሁ። እናንተ ውስጡ ቁልጭ ለው ብልጭ ትባላላችሁ። እንደናንተ አይነቶቹ ማለት ነው። በቃ ወላሂ ነው የምላችሁ። ወላሂ ብዬ ነው የምነግራችሁ። ስለዚህ እረፍላችሁ ተቀመጡ። አፈርን መታደል ነው። ፍቅር መገላለጽ መታደል። ውይ ማፍቀር መፈቀር መታደል ውይ ትገኛል። አሁን እርራሉ ድብን። በተለይ እኔ በምናገረው ንግግር እርራሉ ተንቋሸሹ። እርር ምንም አታመጡ ማዳሚ። ምንም እኔ እውነትና ፋክቱን ነው የተናገርኩት። ምክንያቱም እውነት ናት። የትም አትሄድም፣ የትም አትጠፋም። ስለዚህ ምን አለበት ብናበረታታት፣ ምን አለበት አብሽሪ ብንላት፣ ምን አለበት 100K ብናስገባት። ጩጬ ናትኝ፣ ገና ሙጫ ናትኝ። ብዙ ነገር ይጠበቅባታል። እናትነት አለ፣ መፈቀር አለ፣ ማግባት አለ፣ ሚስት መሆን አለ፣ ብዙ ነገሮች አሉ። እናንተ ቆዳ ቆንዳዎች ማለት ነው። ስለዚህ እንዳልሰድባችሁ ከፈለጋችሁ ከፈኪ መሐመድ ራስ ላይ ውጡ ማለት ነው። አህመድም ፈኪም ደግሞ ኢንሻአላህ አሁን በቅርብ ቀን ከቻቻ ይላሉ ማለት ነው። ኢንሻአላህ ከቻቻ በቅርብ ቀን አሁን ከቻቻ ይላሉ ማለት ነው ኢንሻአላህ። ስለዚህ እናንተ ግን በኢክሩም ላይ ሆነ በኢሳምም ላይ ሆነ በአህመድም ላይ ሆነ በፈኪም ላይ ሆነም የምታረጓቸው ዘመቻዎች ሰውን የሚያቆራርጥ የዚህን ያክል ኮሜንት ከ10 ሺህ ኮሜንት ጥሳ ያወጣ ፈኪ ይቺ ጩጬ ልጅ
እኔ ሌላ አይደለም። አላህ የላችሁ ከዚህ ይሄ እርግማን ክፉ ነው በጣም። አላህ የስራችሁን ይስጣችሁ ኢንሻአላህ። የሰው ልጅ የዘራውን ነው የሚያጭደው፣ የዘራውን ነው የሚያጭደው። ወይ በልጃችሁ ወይ በራሳችሁ በእናንተ ኢንሻአላህ ማለት ነው። ስለዚህ ይችን ጩጬ ልጅ እንደዚህ ያደርጋችሁ የስራችሁን ይስጣችሁ። ሌላ የምለው ነገር የለኝም።